የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት የፕሬዝዳንት ዶናልድ ትራምፕ ዓለም አካላይ የታሪፍ እርምጃን ተከትሎ የዓለም አክሲዮን ገበያዎች ዋጋ ክፉኛ አሽቆልቁሏል። ፕሬዝዳንት ዶናልድ ትራምፕ ታሪፍ አሜሪካንን ታላቅ ያደርጋታል የሚለው ንድፈ ሐሳባቸውን ተጨባጭነት ሞክረው ለማረጋገጥ ሲሉም ገና የባሰና የከፋ አደጋ ለማድረግ ተዘጋጅተዋል ይላሉ ተንታኞች። ፕሬዝደንቱ የከፈቱት የታሪፍ ፍልሚያ የጫረው የገበያ ጦርነት ዎል ስትሪትን ጨምሮ የዓለም አክሲዮን ገበያዎችን ትሪሊየን ዶላሮች በቅጽበት ማሳጣቱን በቀጠለበት ወቅት እሳቸው የሳምንቱ የረፍት ቀናቸውን በገዛ ሜዳቸው ጎልፍ በመጫወት አሳልፈዋል። ከረፍታቸው መልስ እሁድ ምሽት በሰጡት መግለጫ በጉዳዩ ላይ የዓለም መሪዎችን ላወያያቸውና አዲስ የገበያ ስምምነት ለመድረስ ዝግጁ ነኝ ብለዋል። እስካሁን ድረስ ከ50 በላይ ሀገራት በጉዳዩ ላይ ከዋይት ሃውስ ጋር ለመደራደር መጠየቃቸውም ተዘግበዋል። ፕሬዝደንቱ ከፍሎሪዳ የረፍት ቆይታቸው በኋላ በኤርፎርስ ዋን ወደ ዋይት ሃውስ እየተመለሱ ባሉበት የበረራ ሰዓት የቶኪዮ የአክሲዮን ገበያ ሲከፈት ዋጋው ክፉኛ ነቅዞ ተገኝቷል። የምዕራባውያኑ አክሲዮን ገበያ ማለት መዋለ ንዋይ አፍሳሾች ወይም ግለሰቦች አንድ ወይም ብዙ ኩባንያዎች ያቀረቡትን አክሲዮን በመግዛት ትርፋማ መሆን ሲጀምር ከገዙበት ዋጋ በላይ በውድ በመሸጥ የማትረፊያ መንገድ ነው። በታሪፉ ምክንያት አክሲዮኖቻቸው ለገበያ የቀረበው ኩባንያዎች እንቅስቃሴም ችግር ላይ በመውደቅ ጥያቄ ውስጥ ሲገባ የኩባንያዎቹ ወይም የድርጅቶቹ ወይም የፋብሪካዎቹ አስፈላጊነትና የገበያ ዋጋ ይወድቃል። የገዙትም አክሲዮን ዋጋ እጆ ላይ ስለሚያሽቆለቁል ካስረው ይሸጡታል። የኪሳራው ድምር ነው ትሪሊየን ዶላሮች የደረሰው። ይህ በእንዲህ እንዳለ የሀገሪቱ የገንዘብ ሚኒስትር ስኮት ቢሴንት በኤንቢሲ ቴሌቪዥን ሚት ዘ ፕሬስ ፕሮግራም ላይ በሰጡት ማብራሪያ በታሪፉ የተነሳ የኢኮኖሚ ድቀት የሚመጣበት ምንም ምክንያት የለም፣ ይሄ የማስተካከያ ሂደት ነው ብለዋል። አክለውም ታሪፉ ፕሬዝደንት ትራምፕ ቀሪው ዓለም እሳቸው በፈለጉት መንገድ ለአሜሪካ ከፍተኛ ጥቅም እንዲደራደር እያስገደደው ነው። ከ50 ሀገራት በላይ ከዋይት ሃውስ ጋር ግንኙነት በመፍጠር የነበራቸውን የቀደመ ወይም የኖረ የንግድ አጥር ዝቅ ለማድረግ ጥለዋቸው የነበሩትን ታሪፎች ለመቀነስና የገንዘባቸውን ዋጋ ገበያው እንዲተምነው ከማድረግ ይልቅ ጣልቃ በመግባት የገንዘቦቻቸውን እሴት ለመጠበቅ ሲሉ ከሚያደርጉት ጣልቃ ገብነት ለመቆጠብ ያላቸውን ዝግጁነት በመግለጽ ለድርድር ለምነዋል ብለዋል። በተያያዘ ዜና የአውሮፓ ንግድ ሚኒስትሮች ትራምፕ ለጣሉባቸው የ20% ታሪፍ እንዴት ምላሽ መስጠት እንዳለባቸው ለመነጋገር ስብሰባ ተቀምጠዋል። ትራምፕ የኢኮኖሚ ተገዳዳሪያቸው በሆነችው ቻይና ምርቶች ላይ የጣሉት ታሪፍ 34% ነው። ቻይናም በዚሁ መጠን አሜሪካ ላይ እንደምትጥል ታውቋል። ከታሪኮች ሁሉ የከፋው የወደቀባት ትንሿ ደቡባዊ አፍሪካ ሀገር ሌሶቶ ናት። 50%። ቤላሩስና ራሽያ ብቻ ናቸው የተዘለሉት። ሀገራችን ኢትዮጵያን ጨምሮ በአብዛኛው ዓለም ላይ የተጫነው የ10% መነሻ ታሪፍ ካለፈው ቅዳሜ ያነሳ ተግባራዊ መሆን ጀምረዋል። የዓለማችን ሬር እርዝስ ማዕድናት 90% ምንጭና አቅራቢ ቻይና ለአሜሪካን መሸጥ ማቆሟን አስታወቀች። ቻይና የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ ትናንት ማክሰኞ እኩለ ሌሊት ላይ ከጫኑባት ተጨማሪ የ50% ታሪፍ ጋር
በድምሩ የ104% ታሪፍ ተጠቂ ሆናለች ከዛሬ ጀምሮ። ለዚህም በሰጠችው አጽፌታ ከዚህ ቀደም አሜሪካ ላይ ጥላው የነበረውን 34% ታሪፍ 50% ታሪፍ በመጨመር ወደ 84% አድርሰዋለች። በሁለቱ የዓለማችን ግዙፍ ኢኮኖሚዎች መካከል ያለ ጥርጥር የንግድ ጦርነት ተጀምሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታሪፍ የጋረደው የዩክሬን ጦርነት የሰላም ጥረታቸውን ለመቀጠል ቁልፍ መልእክተኛቸውን ስቲቭ ዊትኮፍ ወደ ራሽያ ልከው ከፕሬዝዳንት ቭላዲሚር ፑቲን ጋር ቅዱስ ፒተርስበርግ ከተማ ውስጥ በዛሬው ዕለት ተገናኝተው መነጋገራቸው ተሰማ። ፒተርስበርግ የራሳቸው ፕሬዝዳንት ቭላዲሚር ፑቲንና በዓለም ተደናቂው ነቢይ ደራሲ ፊዮዶር ዶስቶየቭስኪ የትውልድ ከተማ ነች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሲናገሩ ከባድ ሥራ ቀጥሏል። ዊትኮፍ የፕሬዝደንት ዶናልድ ትራምፕ ልዩ ተወካይ እንደመሆናቸው መጠን ከፕሬዝደንታቸው አንዳች ቁም ነገር ለፕሬዝደንት ፑቲን ይዘው ሳይመጡ አልቀረም ብለዋል። ፑቲን አሉ ፔስኮቭ ማብራሪያቸውን ሲቀጥሉ፣ ፑቲን የመጣላቸውን መልእክት ብለው ያዳምጣሉ። የዩክሬንን ጦርነት መቋጫ የተለያዩ ዘርፎች ላይ ያተኮረው ውይይትም ይቀጥላል ብለዋል። ትናንት የራሽያ የመንግሥት ሚዲያ ዊትኮፍንና የራሽያን የኢኮኖሚ ተደራዳሪ ክሪል ዲሜትሪየቭን ከአንድ ሁነኛ የፒተርስበርግ ሆቴል ተያይዘው ሲወጡ አሳይቷል። የሩሲያው ኃያል ፕሬዝደንት ቭላዲሚር ፑቲን ባለፈው ጊዜም የዩክሬንን ፕሬዝደንት ቮሎዲሚር ዘለንስኪን አብሬው ተቀምጬ ውል የምፈራረመው ሕጋዊ ሰው አይደለም የሚል አንድምታ ያለው የሽግግር መንግሥት ምስረታ መጠየቃቸው ያስከፋቸው ፕሬዝደንት ዶናልድ ትራምፕ በፑቲን ሐሳብ ነደድኩ፣ አንጀቴ ተቃጠለ ማለታቸው አይዘነጋም። ኤንቢሲ ኒውስ ለተሰኘው የአገራቸው ቴሌቪዥን በሰጡት ቃለ ምልልስ እኔና ራሽያ የዩክሬንን ደም መፋሰስ የሚያስቆም ስምምነት መድረስ ካልቻልንና የዚህ ምክንያቱ የራሽያ ጥፋት ነው ብዬ ካሰብኩ የራሽያን የነዳጅ ዘይት የሚገዙ ደንበኞቿ ላይ ታሪፍ እጥላለሁ ሲሉ መዛታቸው አይዘነጋም። ትራምፕ ትናንት ጠዋትም ትሩዝ በተሰኘ ማኅበራዊ ገጻቸው ራሽያ መንቀሳቀስ አለባት ሲሉ አሳስበዋል። ብዙ ሕዝብ እየሞተ ነው። በየሳምንቱ በዚያ አስከፊና ትርጉም አልባ ጦርነት ሺዎች እየረገፉ ነው። ይህ ጦርነት መጀመሪያም መሆን አልነበረበትም። በወቅቱ እኔ ፕሬዝደንት ሆኜ ቢሆን ኖሮ ፈጽሞም አይሆንም ነበር ብለዋል። ፑቲን አሜሪካና ዩክሬን ያቀረቡትን የአንድ ወር ሁሉን አውደ ውጊያዎች ያካተተ ተኩስ አቁም እንዲካሄድ ያቀረቡትን ሐሳብ ፕሬዝደንት ቭላዲሚር ፑቲን ሳይቀበሉ መቅረታቸው ይታወቃል። ባለፈው መጋቢት ወር እንደዚሁ ሁለቱም ተዋጊ ሀገራት በኤነርጂ ተቋማቶቻቸው ላይ የሚያካሄዱትን ጥቃት ለማቆም ተስማምተው ዝግጁ መሆናቸውን ለአሜሪካ በየፊናቸው ቢያረጋግጡም አንዱ ሌላውን ቃሉን አልጠበቀም፣ ድብደባውንም ቀጥሏል በመባባል ይወነጃጀላሉ። ራሽያ የተኩስ አቁም ስምምነት ይደረስ ዘንድ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ መስፋፋት እንዲቆም፣ በአውሮፓ የተሰማራው የአሜሪካ ጦር ቁጥር እንዲቀንስና የደህንነት ዋስትናዎቿ እንዲረጋገጡላት፣ እንደዚሁም በውስጥ ጉዳዮቿ ላይ ማንም ጣልቃ እንዳይገባ ትፈልጋለች። በአሁኑ ሰዓት የነዳጅ ዋጋ የቀነሰ በመሆኑ ራሽያ ውጊያውን በዘላቂነት ለመዋጋት ይሳናታል ይላሉ ተመልካቾች። ይህ በእንዲህ እንዳለ ራሽያ የዩክሬኗ የድንበር ከተማ ሱሚ ውስጥ የወነጨፈቻቸው 2 ቦሊስቲክ ሚሳይሎች ከ30 ሰዎች በላይ መግደላቸው ተሰማ። የዩክሬን ባለሥልጣኖች እንደሚሉ 84 ሰዎች ደግሞ ቆስለዋል። ፕሬዝደንት ዘለንስኪ ጎዳና ላይ በመንቀሳቀስ ላይ የነበሩ ሰዎችን ፈጀ ያሉትን ይህን ጥቃት ክፉኛ አውግዘዋል። ራሽያ ይህን ጦርነት ሆን ብላ ታጓትተዋለች ያሉት ዘለንስኪ ሲወነጅሉ የሞስኮ መሪዎች ያለምንም ተጠያቂነት መግደል መቀጠል እንደሚችሉ ተማምነዋል ብለዋል። ለ32ቶች ሞትና 84ቶች መቁሰል ምክንያት የሆነ ሚሳኤል ኢስካንደር የሚባለው መሆኑ ታውቋል። ሁለቱ ሚሳኤሎች የተተኮሱት ቮርኔዝ እና ኩርስክ ከተባሉት የራሽያ ግዛቶች ነበረ።
ሱሚ የራሽያዋ የድንበር ከተማ ኩርስክ ኩታ ገጠም የዩክሬን ግዛት ናት። ከሱሚ ዩኒቨርሲቲ አጠገብ የሚገኙ አካባቢዎችን እንደመቱ የተነገረላቸው ሁለቱ ሚሳኤሎች ያደረሱት ጥቃት 20 ሕንፃዎችንም ጎድቷል። ከነዚህ ውስጥ 4ቱ የትምህርት ተቋማት ናቸው። 10 መኪናዎችና ትራምስ የሚባሉ የኤሌክትሪክ ማጓጓዣ ተሽከርካሪዎች እንደዚሁም ካፌዎች፣ ሱቆችና 5 የመኖሪያ አፓርትመንቶች ይገኙበታል። በደቂቃዎች ልዩነት ተከታትለው ባረፉ 2 ኢስካንደሮች ከደረሰው እልቂት በኋላ ፕሬዝደንት ዜሌንስኪ ሲናገሩ ዓለም በዚህ ጉዳይ ላይ ዝም አለማለቱ ወይም ግዴለሽ አለመሆኑ እጅግ አስፈላጊ ነው ብለዋል። ዓለም ሊናገር ሊያወግዝ ይገባል ማለታቸው ነው። ዜሌንስኪ በኤክስ መልእክታቸው ፑቲን የአሜሪካንን የ1 ወር ተኩስ አቁም ስምምነት ሐሳብ ችላ ካሉ አሁን 2ኛ ወራቸውን ይዘዋል ሲሉ ማስታወስ ወደዋል። አሜሪካንን ዝም ብለሽ ታያለሽ ወይ ለማለት ፈልገው ነው። የፕሬዝደንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ዓርብ ዕለት ራሽያ ፒተርስበርግ ከተማ ውስጥ ከፕሬዝደንት ቭላዲሚር ፑቲን ጋር ተገናኝተው ከ4 ሰዓታት በላይ እንደተነጋገሩ ተዘግቧል። ፑቲንና ዊትኮፍ ተገናኝተው ሲነጋገሩ ባለፉት 3 ወራት ውስጥ ለ3ኛ ጊዜያቸው ነው። የራሽያ ልዩ ልዑክ ክሪል ዲሚትሪየቭ የሁለቱን ሰዎች ውይይት ፍሬያማ ብለውታል። ፕሬዝደንት ዶናልድ ትራምፕ ልዩ መልእክተኛቸው ዊትኮፍ ከፕሬዝደንት ፑቲን ጋር በተነጋገሩበት ዕለት ዓርብ ራሽያ መንቀሳቀስ አለባት፣ በዚህ አስከፊ ትርጉም የለሽ ጦርነት ብዙ ሰዎች በሺዎች የሚቆጠሩ በየሳምንቱ እያለቁ ነው ሲሉም ትሩዝ በሚባለው ማኅበራዊ ሚዲያቸው ላይ ጽፈዋል። ዊትኮፍ ከራሽያ በኋላ ወደ መካከለኛው ምስራቅ ኦማን በመብረር ስለ ኢራን የኒውክሌር ጦር መሣሪያ ሕልም ጉዳይ ከውጭ ጉዳይ ሚኒስትር አርጋች ጋር ገንቢ የተባለ ውይይት አድርገዋል። ፕሬዝደንት ዶናልድ ትራምፕ የጤና ምርመራቸው በአካልም በአእምሮም እጅግ በጣም ጥሩ ናቸው ሲል መደምደሙ ተሰማ። ይህ የሁለተኛው የሥልጣን ዘመናቸው የመጀመሪያ ምርመራ የቀኝ ጆሮአቸው በጥይት የተፋቀ ጠባሳ እንዳለውም አረጋግጧል። ዶክተራቸው የባሕር ኃይል ሻምበል ሾን ባርቤላ የ78 ዓመቱን ትራምፕ የጤና ሁኔታ ሲገልጹ ልባቸው፣ ደም ቅዳ ደም መልሳቸው፣ አእምሮአቸውና አጠቃላይ አካላዊ ብቃታቸው የፈረጠመ ነው ብለዋል። ዋሽንግተን አጠገብ ሜሪላንድ ቤትሳዳ በሚገኘው ዎልተር ሪድ ሆስፒታል ዓርብ ዕለት 5 ሰዓት የፈጀ ምርመራ አድርገዋል ዶናልድ ትራምፕ። በሂደቱ አያሌ የደም ናሙናዎች ተወስደው ተመርምረዋል። የልብ ምርመራዎችና አልትራሳውንዶች በተደጋጋሚ ታይተዋል ብለዋል የባሕር ኃይል ሻምበሉ ዶክተር በመግለጫቸው። ለጤናቸው እንዲህ ቀሽት መሆን አሉ ዶክተራቸው ምክንያቱ በእንቅስቃሴ የተሞላ አኗኗራቸው ነው ብለዋል። ትራምፕ በኤርፎርስ ዋን አውሮፕላናቸው ላይ ቅዳሜ ዕለት ስለዚህ የመልካም ጤና የምርመራቸው ውጤት ሲገልጹ ጥሩ ልብ አለኝ፣ ጥሩ ነፍስ፣ በጣም ጥሩ ነፍስ አለኝ ብለዋል። አዋዜ ነፍሳቸው የተመረመረበትን የሕክምና መሣሪያ ስም ለማግኘት ያደረገው ሙከራ አልተሳካም። የቀድሞዋና የመጀመሪያዋ ጥቁር አሜሪካዊት ቀዳማዊት እመቤት ሚሼል ኦባማ ከባለቤታቸው የቀድሞው ፕሬዝደንት ባራክ ሁሴን ኦባማ ጋር ሳይፋቱ አልቀርም የሚል ያሉባልታ ሰደድ እንዲፈጠር ምክንያት ከሆኑ አበይት የፖለቲካ ሁኔታዎች ላይ የቀሩበትን ምክንያት በተመለከተ ማራቶን ዝምታቸውን ሰበሩ። ዓለም አቀፍ መገናኛ ብዙሃን እንደዘገቡት የሁለት ልጆች እናቷ የ61 ዓመቷ አረጋዊቷ ወይዘሮ ሚሼል ኦባማ በተለይ ከፕሬዝደንት ዶናልድ ትራምፕ የጃንዋሪ 20 የበዓለ ሲመት ላይና ከቀድሞው የአሜሪካ ፕሬዝደንት ጂሚ ካርተር የቀብር ሥነ ሥርዓት ላይ ባለመገኘታቸውና ባለቤታቸው የ62 ዓመቷ አረጋዊ ባራክ ሁሴን ኦባማ ሁለቱም ሥነ ሥርዓቶች ላይ ለብቻቸው መገኘታቸው የፍቅርና የጥንካሬ ምሳሌ በነበሩት ኦባማዎች መካከል ምን ነቅ ገባ የሚል ኃያል አሉባልታ መቀስቀሱ ይታወቃል።
ይባስ ብሎ ባልየው ፕሬዝደንት ባራክ ኦባማ አንድ ሁነኛ ሬስቶራንት ውስጥ ገብተው በዝነኛ ግራ እጃቸው ፓስታ በሹካ እየጠቀለሉ ሲጎርሱና ተመጋቢውም በሳቸው መገኘት የተሰማውን ክብርና ደስታ ሲገልጽ የታየበት ብቻቸውን የመመገብ አጋጣሚ ባራክ ኦባማ ከሚስታቸው ጋር ተፋቱ ከሚለው ይልቅ ባራክ ኦባማ በሚስታቸው ተፈቱ የሚል የብቸኝነት ገጽታ ይሰጣቸው እንደነበር ይታወቃል። ሚሼል ኦባማ ሶፊያ ቡሽ የተሰኘች ተዋናይት በምታዘጋጀው ፖድካስት ላይ ቀርበው እንደተናገሩት ተፋቱ ያስባለን ምክንያቱ እንደ አንድ ያደገች የበለጸገች ሴት የራሴን የጊዜ አጠቃቀም ስለተቆጣጠርኩ ነው ብለዋል። ወይዘሮ አያይዘውም እንዳሉት የራሴን ውሳኔ መውሰድ የምችል ሰው መሆኔ ለብዙ ሰዎች ሊዋጥላቸው ስላልቻለም አይ ሚሼልና ባልየው እየተፋቱ መሆን አለበት ብለው መደምደሙን መረጡ ብለዋል። ከአንዳንድ የሥራ ኃላፊነቶች ቀረት የማለቴን ጉዳይ ግን እኔም እጋራለሁ፣ የተወሰኑ ጸጸቶችም አሉኝ ይላሉ ወይዘሮዋ። እኛ እንደ ሴት ሰው እንዳናስከፋ ብለን የምንጨነቅ ይመስለኛል አሉ ወይዘሮ አስቀጥሎ። ማለቴ የራሴን ምርጫ እየተከተልኩ መሆኔን ለማሰብ እንኳ ባለመቻላቸው ሰዎች ባሌና እኔ የተፋታን ቢሆን ነው ብለው ማመንን መረጡ ብለዋል። እኔ እንደ አንድ ራሷን የቻለች የበሰለች ሴት ለራሴ የሕይወት አቅጣጫ የወሰድኩት ውሳኔ ሊሆን አይችልም እንዴ? ማኅበረሰብ እንዲህ ነው የሚያደርገን ብለዋል ወይዘሮዋ። ሌሎች ሰዎች እንዳደርግ የፈለጉትን ሳይሆን ለእኔ የበለጠብኝን ለማድረግ መረጥኩ ብለዋል። በነገራችን ላይ ከፕሬዝደንት ትራምፕ በዓለ ሲመት መቅረታቸው የሀገሪቱን የፖለቲካ ወግና ሥርዓት የሰበረ ነው። ወይዘሮ ኦባማ ብዙ በተሸጠላቸው ቢካሚንግ በተሰኘ የሕይወት ታሪክ መጽሐፋቸው ላይም የባላቸው ሚስተር ኦባማን ፖለቲካዊ መሻቶችና በዋይት ሃውስ ውስጥ ያለባቸውን ኃላፊነት ለመወጣት ሲሉ ወይም በዛ ምክንያት ትዳራቸውን የፈተኑ ትግሎች እንደነበሩ ጠቅሰው ነበር ይላል ዘገባው። ለራሴ ጊዜ አጣው ወይም አልሰጠውም ነበር ማለታቸው ነው። የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ሕንፃ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንፃዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው በአጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት